ከዚህ በላይ መጥፎ ነገር ውስጥ መግባት የማትፈልጉ ከሆነ ገንዘቤን አመጣችሁ ለኔ ስጡ። ከዚያ በኋላ ወደ ቀድሞ ሰላማችሁ ትመለሳላችሁ። ተንከስን በመኪና ወስዶታል። ቆይ ግን ለምን ማለቴ እሱ ሰውየውን በደንብ ስለማውቀው ከዚህ ሁሉ ሊያወጣን ይችላል ብዬ እኮ። አይሆንም፣ ሌላም ሰው ሆነ ፖሊስም ሆነ ስለዚህ ጉዳይ ማወቅ የለበትም። ካወቀ ተንከስ ችግር ውስጥ ነው የሚገባው። ተንከስ ምንም ይዞብን እንደመጣ ፈጣሪ ነው የሚያውቀው። ቆይ ልጁ እዛ ታግቶ አንተ ስለራስህ ነው አይደል አሁንም እያሰብክ ያለው? መሳይ ስለፈጠረ አሁን እንኳን ተው። ለምንድን ነው የምተው? ቆይ ሲጀመር ለዚህ ሁሉ መስቀልቀል ዋና አደጋው ማን ሆነና? አንተ እኮ ነህ ገንዘቡን አንስት ሰዎቹ ሊመለሱ ይችላሉ ስለምቢ ያልከው። ይኸው ለዚህ ሁሉ ችግር መፈጠረው ምክንያቱ አንተ ነህ። እውነት አንተ ለገንዘብ ብለህ እንጂ ለኛ ብለህ ነው እንደዛ ያልከው? መሳይ ለገንዘብ ያለህን አቋም እኮ በደንብ አድርጌ አውቀዋለሁ። ይኸውልህ የዘራውን ችግር ወይም ስተትህን በሰው አታላክ። ይሄ ልጅ አንድ ነገር ይሁንና አንተ ነህ ተጠያቂ። አይ እናንተ በፊት እንደዚህ ቀና ብላችሁ የማትተያዩ ሰዎች እንኳን አሁን ይኸው ለማገዳደል እስከ መደራረስ ደረሳችሁ። ቱ እንደው ማትረቡ በቃ ቱ አሁን የመሳይ ጉዳይ ሲሆን የተንከስስ ጉዳይ ነው የሚያሳስበው። ቆይ እስካሁን ግን ማንም የደወለልህ ሰው እንኳን የለም? ይኸው በጠዋት ተነስቼ እስካሁን ስልኩን እየጠበቅኩ ነው። ማንም የደወለ ሰው የለም። አብርሽ ፖሊስ ጣቢያ ሄዶ የገንዘቡ ባለቤት ተገኝታለች ብሎ ለምን እኔን ይዞኛ ሄደ? ያው ብሩ 10 ሚሊዮን ነው ብለህ የለ ገንዘቡን ደግሞ ኬታ መጣችሁ ከተባለ ለሱ ደግሞ የሆነ መላ ፈጥርለታል። በቃ እንደዚህ አመጣሽ የወለድሽው ሐሳብ ይሄ ብቻ? በእርግጥ አደጋለሁ አይደል? እኔ ገንዘብ ብቻ ነው ትሰማኛለህ? 10 ሚሊዮን ብሬን አንድ ብር ሳይጎድል የምፈልገው። ቆይ ገንዘቡን እኛ ግቢ ውስጥ የጣለው ሰው ሌላ ሰው ነው አላልክም እንዴ? ለምን የጣለው ሰው የራሱ መጥቶ አይጠይቀንም? አንተ ሰውዬ ግን ልታስፈጀን ነው እንዴ? ኧረ በእናትህ እንዴት ነው ተምጣጣ በስርዓት አወራው። ለማንኛውም የትናንት ጉዳይ ሌላ ጊዜ እንመለስበታለን። አሁን ግን ገንዘቤን ነው የምፈልግ። እውነቴን ነው። እስከ ማታ ገንዘቤን የማታዘገጁልኝ ከሆነ ይህን ኩርንችት ሰውዬ ሟች ነው። እንደው ለኔ ባረገው ተገዚህ ሲይውይ ምን ውስጥ ነው የገባው? ከዚህ በፊት ሲፈራ እንደነበረው አሁን ላይ የገንዘቡ ነገር ትልቅ ጣጣ ይዞባቸው መጥቷል ማለት ነው። ከሁሉም ነገር በላይ ደግሞ ነገሩን ከባድ ያደረገው ገንዘቡ የዝና ሰዎች መሆኑ ነው ማለት ነው። የዝና ሰዎች በፊት ትህትናን ፈልጎ እዛ ቤት ሲመጡ ነበር። አሁን ደግሞ ገንዘቡን ካላመጣችሁ ተንከሲስን አታገኙም በሚል ተንከሲስን አፍኖ ወስደውታል ማለት ነው። ሌላው ነገር ደግሞ በጣም አሳሳቢ የሆነው ከዚህም በፊት የዝና ሰዎች ተንከሲስ ለናይጄሪያ ጠንቋዮች ያስፈልጋል፣ እነሱ እሱን ይፈልጉታል በሚል ለናይጄሪያኖች ለመሸጥ እሱን ሲፈልጉት ነበርና አሁን ደግሞ ተንከሲስ በእጃቸው ስለገባ ምናልባትም ይሄንን ነገር ሰበብ አድርጎ ደግሞ ተንከሲስን ሊሸጡት ይችላሉ ማለት ነው። ያው ባለፈው እንዳየነው አብርሽ ገንዘቡን ወስዶ ለፖሊሶች ሰጥቷልና ሄዶ አሁን ላይ ፖሊሶችን እንደ ቀላሉ ገንዘቡን አምጡ በቃ እንደዚህ ሆኗል ብሎ ሊቀበላቸው ስለማይችል እናም ደግሞ ስለዚህ ጉዳይ ፖሊሶች ከሰሙ የገንዘቡ ባለቤቶች ሌሊት እኛ ቤት ገብቶ እኛን አስፈራርቶ ነበር እንዲያድርጎ ነበር ወንጀለኞች ናቸው የሚለውን ነገር እና አብርሽ ሄዶ ከተናዘዙና ይሄን ነገር ከጠቆሙ እዛ ጋር ተንከሲስ ላይ የሆነ ጉዳት መድረሱ አይቀርም ማለት ነው። እነሱንም ያሳሰባቸውና ያስጨነቃቸው ይሄ ነገር ነው። ለራሳቸው ገንዘቡን ኖሯቸው ገንዘቡን ለነዝና ሰዎች ሰጥቶ ተንከሲስን አያስለቅቁም ወይ ደግሞ ፖሊስ ጣቢያ ሄዶ በቀላሉ ያንን ገንዘብ ሊቀበሉ አይችሉምና ገንዘቡ ከዚህም በፊት እኛ ስናወራው እንደነበረው በወንጀል ወይ ደግሞ በስርቆት እንደተገኘ ነው ዛሬ ከመጣው ሰውዬ ወይ ደግሞ ከዚህም በፊት ከዝና ጋር ሲሰራ ከነበረው ሰውዬ ያረጋገጥ ነው ማለት ነው። ፖሊሶች ወይ ደግሞ የገንዘቡ ባለቤቶች ሲያባረሩ ገንዘቡን የነ አብርሽ ግቢ ውስጥ ወርውሮ ነው ያ ሰው አሁን ላይ እስር ቤት የገባው ማለት ነው። አሁን ደግሞ ከዝና ጋር ሲሰራ የነበረው ልጅ ይሄንን ገንዘብ ካላመጣችሁ ተንከሲስን አታገኙትም በሚል እሱን አፍኖ ወስዷልና እነ አብርሽ አሁን ላይ በጣም ጭንቀት ውስጥ ገብቷል ማለት ነው። ይሄ ነገር እንዴት እንደሚሆን ባይታወቅም ምናልባትም ገንዘቡን ካላገኙትና እዛ ጋር ከዚህም በፊት ተንከሲስን ሲፈልጉ የነበሩ ናይጄሪያኖች አሁን ላይ ባይኖሩ ራሱ የዝና ሰዎች በጣም ወንጀለኞች ናቸው። ከዚህም በፊትም ትህትናን ለምን ሲፈልጓት እንደነበረ እናስታውሳለን። የሷን ኩላሊት ወስዶ ለሌላ ሰው ለመሸጥ ሲያስቡ ነበርና ምናልባት ተንከሲስ ላይም ያንን ነገር ሊያስቡ ይችላሉ። ገንዘባችንን ከወሰዳችሁ እኛ ደግሞ ገንዘባችንን የምናስመልስበት የሆነ ዘዴ ፈጥረናል። አሁን ላይ
ተንከሲስን ሁለቱንም ኩላሊቶቹን ወስደን ለሌላ ሰው እንሸጣለን፣ ያኔ ገንዘባችንን መልሰን ማግኘት እንችላለን በሚል እንደዛ አይነት ተንኮልም ሊያስቡ ይችላሉ ማለት ነው። በእርግጥ ከዚህም በፊት መሳይም ገልሞም ይሄንን ገንዘብ አትቸኩል ይቀመጥ በሚለው አብርሽን ሊያሳምኑት ሞክሮ ነበር። አብርሽ ደግሞ ትንሽ የቸኮለ ይመስላል ዛሬ ላይ ገልሞም ባለው መሰረት ማለት ነው። ያንን ገንዘብ ቸኩሎ ወስዶ ለፖሊሶች ባይሰጥ ኖሮ ዛሬ ላይ እንደ ከዚህም በፊቱ ቤት ቢቀመጥ ኖሮ ሰውየው መጥቶ ገንዘቤን ካላመጣችሁ ብሎ እነሱ ላይ ሽጉጥ ደቅኖ ሲያስፈራራቸው ገንዘቡን ወስዶ ይሰጡት ነበር። እናም ደግሞ ራሳቸውን ነፃ ያወጡ ነበር። እኛም ከዚህም በፊት ይሄንን ነገር አንስተን ነበር። ገንዘቡ በማን እንደተወረወረ ባይታወቅም ተንከሲስ ማታ ላይ ግቢ ውስጥ ቆሞ ስልክ ሲያወራ ነበር በሻንጣ ወደ ግቢ የተወረወረው። ይሄ ነገር ደግሞ የወንጀለኞች ወይ ደግሞ የሌቦች እንደሆነ ግልጽ ነው። ሌቦችም እዛ ግቢ ውስጥ የወረወሩት ከሚያባረራቸው ነገር ካመለጡ በኋላ ግቢውን ስለሚያውቁት ቀጥ ብሎ መጥቶ ሰዎቹም ከወሰዱ ሻንጣውን ከነሱ ሊቀበሉ ያንን ነገር አቅዶ ነው የወረወሩትና አብርሽ ይሄንን ነገር እሳቤ ውስጥ ማስገባት ነበረበት። የወረወሩ ሰዎች መመለሳቸው አይቀርም በሚለው ገንዘቡን ቢያስቀምጥ ዛሬ ላይ ይሄ ነገር ባልተከተላቸው ነበር ማለት ነው። እሱ ደግሞ የገንዘቡ ባለቤቶች ሲቆዩ ነው በእርግጥ ገንዘቡን የወረወረው ሰውዬ እስር ቤት ገብቶ ከዛም በኋላ አሁን ላይ ከዝና ጋር ሲሰራ የነበረው ሰው እንዴት እንደሆነ ባይታወቅም ሰውየውን ሄዶ አግኝቶ በሚስጥር የነ አብርሽን ግቢ ነግሮት ነው የመጣውና ለዛ ነው እዛ መሃል ትንሽ ጊዜ የፈጀው። አብርሽ ደግሞ ያሰበው የገንዘቡ ባለቤቶች ቆይቷል፣ ከዚህም በኋላ አይመጡም፣ ይሄ ገንዘብ እኛንም ከሚያባላን እኛንም ከሚያጣላን እናም ደግሞ በኋላ ላይ ሌላ ጣጣ ሊያመጣብንም ስለሚችል ቀጥ ብለን ለፖሊሶች እናስረክብ በሚል ነበር ይሄንን ነገር አስቦሱ ሄዶ ለፖሊሶች የሰጠውና በስተመጨረሻ ዛሬ ላይ እንዳየነው ተንከሲስ ላይ ሌላ ነገር የመጣው ማለት ነው። አሁን ላይ ተንከሲስን ከነሱ ለማስለቀቅ በጣም ከባድ የሚሆን ይመስላል። ምናልባት እዛ ጋር ትህትና ባወራችሁ መሰረት ለመድብል ደውዬ ይሄንን ነገር ልንገር፣ መድብል ሰውየውን ስለሚያውቀው ምናልባት እንዴት ተንከሲስን ከነሱ እንደምናስመልጥ የሆነ ዘዴ መፍጠሩ አይቀርም ባለችው መሰረት ምናልባት ትህትና ለመድብል ደውላ መድብል ደግሞ ይሄንን ነገር በአንዳች ምክንያት ተንከሲስን ነፃ ካላወጣው በስተቀር ማለት ነው። ሌላው ነገር ደግሞ የመሳይና የአብርሽ መጣላት ነው። በእርግጥ መሳይ ከዚህም በፊት አብርሽን ይሄንን ገንዘብ አትቸኩል ይቀመጥ ብሎ አብርሽን ሲጎተጉቶ ነበር። በእርግጥ እሱ ያሰበው የገንዘቡ ባለቤቶች ይመጣሉ ብሎ ሳይሆን ገንዘቡን እኛ እንጠቀመው፣ ይሄ መቼም የማይገኝ እድል ነው በሚል ነበር ያሰበው እንጂ ሰዎቹ ዛሬ ላይ ይመጣሉ፣ እኛ ላይ እንዲያደርጋሉ፣ ተንከሲስን ይወስዳሉ፣ ያኔ እንጨነቃለን የሚለውን ነገር አስበው አይደለም። አብርሽም ዛሬ ላይ ለመሳይ የነገረው ይሄንን ነገር ነው። አንተ ገንዘቡን ለራስን ለመውሰድ ፈልገ ነው እንጂ ለኛ አስበህ አይደለም ያኔ ያንን ነገር ስትናገር የነበረው በሚል በሁለቱ መካከል ትንሽ ከዚህም በፊት ተደርጎ በማያውቀው መልኩ ዛሬ ላይ ትንሽ ተደባድቧል ማለት ነው። ምናልባትም ከዚህም በኋላም ለተወሰነ ቀን ሊኮራረፉ ይችላሉ ማለት ነው። አብርሽ ከዚህም በፊት ብቻውን ሲኖር ነበር። እዛ ቤት ውስጥ ያሉ አባላትን እንዳለ አንድ ባንድ ነበር እንደ ወንድሞቹ አንድ ላይ እንዲኖሩ ሰብስቦ አሁን ላይ እንደ ቤተሰብ አንድ ላይ እየኖሩ የነበረው ማለት ነው። ግን ደግሞ የመሳይ ጸባይ ለአብርሽ የተመቸው አይመስልምና መሳይ እኛም እንዳየነው ገንዘብ ላይ ያለው አቋም ትንሽ ጠጠር ያለ ወይ ደግሞ ጠንከር ያለ ነውና ገንዘቡ እዛ ጋር 10 ሚሊዮን ብሩን እንዴት ወስደን ለፖሊሶች እንሰጣለን፣ እኛ እንጠቀም፣ እኛ እንዲናደርግ በሚል ነበር እሱ ከዚህም በፊት ሲከራከር የነበረው ማለት ነው። አሁን ደግሞ ይሄ ነገር ቤተሰቡ ላይ መጥቷልና ምናልባት ከዚህ ነገር ለመውጣት በጣም ከባድ የሚሆንባቸው ይመስላል ማለት ነው። ትህትና እዛ ጋር ባለችው መሰረት ለመድብል ደውላ መድብል ደግሞ ይሄንን ነገር መጥቶ ካገዛቸው ምናልባት በተወሰነም ተንከሲስ የመውጣት ተስፋ አለው ማለት ነው። ግን ደግሞ ጥያቄው እዛ ጋር መድብል ከዚህም በኋላ ትህትና ስትደውልለት የትህትናን ስልክ ያነሳታል። እሷ ያንተን እርዳታ ፈልጌ ነው መድብል ድረስልኝ እንዲሆኛለሁ የሚለውን ነገር ስትጠይቀው መድብል እሺ ብሎ ይመጣላታል የሚለው ነገር አሁን ላይ በጣም ጥያቄ ነው ማለት ነው። ለምን ከተባለ ባለፈው ትህትናና መድብል ሲለያዩ ትህትና ለሱ ምንም ቦታ እንዳሌላት ሌላ የምታፈቅረው የምትወደው ሰው እንዳላትና መድብልን እንደ ወንድሟ እንደምታየው መቼም እሱ ልታፈቅር እንደማትችል ለሱም ነግረዋለች። ይሄንን ነገር ለአብርሽም አረጋግጣ ነበርና መድብል ያኔ በጣም ተከፍቶ ነበር፣ በጣም አዝኖ ነበር። ትህትና እንዲህ ትለኛለች የሚለውን ነገር አስቦ አያውቅም። እሱ ከመጀመሪያ ቀን ጀምሮ ያኔ ከዝና ቤት ውስጥ እሷን ለማስመለጥ ህይወቱን አደጋ ላይ ከጣለበት ቀን ጀምሮ ትህትናን በብዙ መንገድ ሲያግዛት ነበር፣ በብዙ መንገድ ከሷ ጎን ቆመ ነበርና እሷ ደግሞ
ደግሞ አሁን ላይ ለመድብል እድሉን ልትሰጠው አልቻለችም ማለት ነው። በእርግጥ መድብል ቀድሞ አፍቅሯታልና እሷም ለምን መድብል እንዳፈቀራት አላፈቀረችውም ሳይሆን መድብል ፍቅሩን እንዲሰጣት ወይ ደግሞ እንዲንከባከባት ወይ ደግሞ ከሷ ጋር ግንኙነት እንዲጀምር የሚለውን ነገር ራሱ እድሉን አልሰጠችውም። ያንን እድል ሰጥታው ከጊዜ በኋላ መድብልን ካልወደደችው እድሉን ሰጥቼ ነበር ግን ደግሞ ካንተ ፍቅር ሊይዘኝ አልቻለም፣ እኔ ሌላ ሰው ወድጃለሁ የሚለውን ነገር ብትናገር በሷ አይፈረድም። እሷ ደግሞ ባገኘችው አጋጣሚ ሁሉ መድብልን ትርቀዋለች። ግን ደግሞ የሆነ ችግር ሲገጥማት የሆነ እርዳታ ሲያስፈልጋት ዛሬ ላይ ለማድረግ እንዳሰበችው ለመድብል ትደውላለች። መድብል ደግሞ ያግዛታል። አሁን ላይ ደግሞ መድብል ባለፈው በሷ ትንሽ ቅር ተሰኝቷል ወይ ደግሞ በሷ ልቡ ተጎድቷልና ምናልባት ከዚህም በኋላ እሷ ደውላ ላግኘ እንዲሆኛል የሚለውን ነገር ብትጠይቀው ምናልባት እሺ ላይላት ይችላል ማለት ነው። ለምን ከተባለ ባለፈውም እኔ ሌላ የምወደው የማፈቅረው ሰው አለ ብላ ለመድብል ስትነግረው በቀጥታ እሱ የነገራት አብርሽን ነው ወይስ ሌላ ሰው ነው ማንን ነው የምትወጂው የሚለውን ነገር ቢጠይቃትም እሷ ልትነግረው አልቻለችም ማለት ነው። አሁን ላይ ደግሞ ደውላ እንዲሆኛለሁ መድብል ድረስልኝ የሚለው ነገር ብትጠይቀው ምናልባትም ለአብርሽ ደውዬ አብርሽ ይርዳሽ አብርሽ እንዲያደርግልሽ የሚለውን ነገርም ሊላት ይችላል ማለት ነው። ትህትና በእርግጥ አሁን ላይ ያንን ነገር እያደረገች ያለችው መድብልን ከራሷ እያራቀች ያለችው በፍቅር መልክ ማለት ነው። እሷ አሁን ላይ አብርሽን አፍቅሬዋለሁ አብርሽን የራሴ ማድረግ አለብኝ የሚለውን ነገር ነው የምታስበው። አብርሽ ደግሞ የግሌን ነው የሚያፈቅረው። ዛሬ ራሱ ሰውየው የግሌ ላይ ሲጨውና የግሌ ላይ ሽጉጥ ሲደቅን አብርሽ እንዴት እንደሆነ አይተናል። ያ ማለት ከሷን በፊት እኔም ጉዳኝ ማለት ነውና የግሌ ደግሞ ገልሞን ነው የምታፈቅረው ገልሞን ነው የምትወደው። ባለፈው አብርሽ ስለ ሳማት ራሱ ድጋሚ እንዳትስመኝ ለአሁኑ ይቅርታ አድርጌልሃለሁ፣ ይሄንን ነገር ካልደገምከው ከዚህም በኋላም ካልሞከርከው ችግር የለውም ብላዋለችና